ይህ ሕያው ምስክር ነው። ተመልካቾቻችን ከረፍት መልሰናል። የተከታተላችሁ የምትገኙት የሲኤምኤን ቴሌቪዥን ሕያው ምስክር ሳምንት ቴሌቪዥን ዝግጅታችን ነው። የዛሬ እንግዳችን ደግሞ አገልጋይ አብይ ታደሰ ነው። አብይ እንግዲህ ከሙሉ ወንጌል ቤተክርስቲያን ነው የመጣው። ባለቤትህ እንግዲህ ጌታን አልቀበልም ብላ በስውር ቤተክርስቲያን መታ ሄደች። ከዛ በኋላ ሄዳ ንፋታ ነው ጥያቄ የጠየቀችው። ምን ሆነ? ከዛ በኋላ እንግዲህ ያለው ነገር ከባድ ስለነበር እሷም ወደ ገዳም መመላለስ ምናምን ስለነበረባት አትመላለስ ነበር። ገዳም በጣም ትሄዳለች። ገዳም በጣም ትወዳለች። ግን ተመልሳ እኔን በጌታ ያስተማረኝን ሰው እንድጠመቅ የሚያደርገኝን ሰው ኮንታክት አደረገችውና ያው ፍቅሩም ስለነበራት ይመስለኛል አንዳንድ ሐሳቦች አወራቸው እና የሚያስተምሩትንም ነገር መመርመር ድጋሚ ፈለገች እና ወደዛ ምርምር ውስጥ ገባች። የተወሰነ ምርምር ውስጥ ከገባች በኋላ መጀመሪያም ናዝሬት እያለች የተወሰነ ወንጌልን ስለሰማች በጣም በክፋት አላየችውም፣ ግን ለመለያየት መንገድ ነው ይመሰላት። ምክንያቱም እኔ አዲስ ክርስቲያን ስንሆን በዚህ አጋጣሚ እኔ ልናገር የምፈልገው አዲስ ክርስቲያን የሆናችሁ ሰዎች ትዳራችሁ ላይ በጣም አስባችሁ ነው መናገር ያለባችሁ። በጣም አስበው ሰው መናገር አለበት። እኔ ሳላስብ የተናገርኩት ነገር እዛ ጋር ችግር ሊፈጥር ሞክሮ ነበር ማለት ነው። ምን አልክ? ሄጄ ምንድን ነው ያልኳት? ጌታን ከተቀበልሽ ተቀበይ፣ ካልተቀበልሽ ግን አንቀጥልም አልኳት። ምክንያቱም ያው አዲስም ስለሆንኩኝ አሁን እንደዛ ማለት አይገባም። መጽሐፍ ቅዱስም አይልም እንደዛ። አዎ የብስለት ችግርም ነው። ደግሞ አብሮ ለመሆን የሚፈቅድ ሰው ካለ ባያምንም እንኳን አብሮ መቀጠል አለበት። መለየት ከፈለገ መለየት በራሱ ጊዜ ነው እንጂ ማስገደድ የለብህም። ይሄንን ዕውቀት ያን ጊዜ አዲስ ስለሆንኩኝ ያን ነገር ችግሩን ያምጥቻለሁ ማለት ነው። ስለዚህ ሌሎች ሰዎች ቢጠነቀቁ ደስ ይለኛል። ተበሳጨች፣ ያኔ በጣም ተበሳጨች። ስለዚህ ለመለያየት ምክንያት ፈልገህ ነው የሚል ሐሳብ አነሳች። ለሱ ሄዳ ነገረችው። ችግሩ ትንሽ ከፍ ብሎ ነበረ። በኋላ ግን አይ ያው አዲስ ስለሆነ ምንም ሊል ይችላል። ስለዚህ ያለው ሁሉ ነገር ደግሞ ትክክል ማለት አይደለም። ስለዚህ ያው እናርመዋለን፣ ይሄ እሱ የተናገረው ነገር ልክ አይደለም ብሎ እሱ አረመልን ማለት ነው። እሱ አረመው፣ አስተካከለው። ብዙም አልቆየችም። ያው ያ መልእክትም በጣም ጠቅሟት ስለነበረ መታ መማር ጀመረች። እሱ በቀጥታ ደህንነት መማር ጀመረች። ጫማው መጣ ለመሆኑ ጫማውን መልሳ አልተጠቀመችበትም። ፈራችሁ። መልሰው ሰጧት። ወዲያው መለሱላት። ወዲያው ሲመልሱላት ገብቷታል። እሷ ገብቷታል። ኦሬዲ መልእክቱ ስለመጣ ያው ፕሮቴክት አደረገች ማለት ነው እና መልሳ ለሌላ ሰው ሰጠችው። ያንን ጫማ ለሌላ ሰው በቃ አንቺ ላይ ነው የሚሰራው እንጂ ለሌላ ሰው ብትሰጪው ችግር የለውም። ታርጌት የተደረገው አንቺን ስለሆነ ሌላ ምን የሚፈጥረው ነገር የለም። ለሌላ ሰው ብትሰጪው የሚል ሐሳብ ስላለ አላወቀችም። ከዛ ማን እንደሆነም አላወቀችም። ብዙም ወደ ኋላ በጣም አልተመራመረችም። ግን እኔ ወደ ጌታ ለመምጣት ያገኘችው ትልቅ እድል ነው የምለው። ይሄ ምክንያት ሆናት እንደሆነ ትልቅ እድል ነው የምለውና ከዛ በኋላ ተመልሳ መጣች። ያው በቃ ወደ አንድ ቤት ገባን ማለት ነው። እንደገና አዲስ ድግስ አድርገን ትንሽዬ ድግስ አደረግንና ሁለታችንም ተስማምተን ድግስ አደረግን። ቤተሰብ ብቻ ጠራንና ሰባኪ መጥቶ ሰብኮልን እንደ አዲስ ቀለበት አድርገን አንድ ቤት ገባን ማለት ነው። እና ትዳራችን በሱ ቀጠለ ማለት ነው። በጣም ደስ ይላል። ከዛ ትዳር ጀመራችሁ። አንተ ወደ አገልግሎት እንዴት ነው የመጣው? እኔ ወደ አገልግሎት የመጣሁት ጌታን በተቀበልኩና ወደ ጌታ በመጣሁ ከ2 ዓመት በኋላ አንድ ቤት ህብረት ውስጥ ተመደብኩኝ። እዛ ቤት ህብረት ውስጥ ስመደብ መጽሐፍ ቅዱስ በደንብ ማንበብ ጀመርኩኝ። እያነበብኩ ነው የምመጣው፣ ያለውን ነገር በደንብ አንብቤ ነው የምመጣውና እዛ የተመደብኩበት ቤት ላይ መጀመሪያ ያስጠኙ ከ3 ከ4 ወር በኋላ
አንተ ራስ አስተኛው ጠፋ። እሱ አስተኛው ጠፋ። ከዛ ሌላ ተጠባባቂ ነበር። እሱም መጽሐፍ ቅዱስ ላይ ብዙ ዝግጅት ስላልነበረው ይቸገራል። ስለዚህ እኔ ደግሞ ያን ጊዜ ጥያቄ አለኛ፣ አነባለሁ፣ ጠይቃለሁ፣ አነባለሁ፣ ጠይቃለሁ። ጥያቄ ሳበዛበት ለምን የጋራ እናረገውም እና ጥናቱን አብረን መወያየት ብቻ ይሁን እንጂ እኔ ላስጠና የምችልበት ደረጃ አይደለሁም ብሎ ራሱ ነገረን ማለት ነው። እሷስ አብረሃት ታጠናም ነበር? ከዛ በኋላ እሷም ቀጠለች። አብራችሁ መጣችሁ? አዎ እሷ ቀጠለች። በደንብ ጠንካራ ሴት ናት። በነገራችን ኦኬ፣ በመንፈሳዊ ነገር ላይ በጣም ሲሪየስ ነች። እዛ ሲሪየስ እንደነበረችው በኋላም ሲሪየስ ነው የሆነችው እና የመጀመሪያ ጊዜ ግን እዛ ሆም ሴሉ ላይ ይሄ መጽሐፍ ቅዱስ ጥናት ላይ ያው ሙሉ ወንጌል ውስጥ መጽሐፍ ቅዱስ ጥናት ላይ ጠንካራ ነው። በደንብ አለ፣ ጸሎት አለ፣ እዛ ላይ መጽሐፍ ቅዱስ ይጠናል። አንዳንድ ሰው ትንቢት ይናገራል፣ ዝማሬ ሁሉ አለ። መጀመሪያ የተመደብኩበት ቤት በጣም በሚገርም ሁኔታ ደግሞ ያው ዝማሬ እኔ ይከታተለኛል ብዬ በጣም ማስበው ሳሙኤል የሚባል ልጅ አሁን እንደውም በጣም ስሙ ገኗል። ሳሙኤል ያባቱ ስም ጠፋኝ። እሱ ያለበት ቤት ውስጥ እዛ ተመደብኩ ማለት ነው። እዛ ተመደብኩኝ። እዛ ጥሩ መጽሐፍ ቅዱስ ማጥናት ጀመርኩኝ። እዛ ማጥናት ጀመርኩኝ። እሱም ጠንካራ ልጅ ነው በጣም ምናልባት ሀያዎቹ ቤት ነው የዛን ጊዜ በጣም ልጅ ነው። 20 ላይ ሞላው ይችላል። እና እሱም መጽሐፍ ቅዱስ ቃላትን ብዙ ይነግረኛል። ቀጠልኩኝ። ግን በጣም የማረሳው እንደገና 4 ወር ምናምን ሳይሞላኝ መጽሐፍ ቅዱስ ትምህርት ቤት ውስጥ መጽሐፍ ቅዱስ ጥናት ውስጥ ምን ተፈጠረ? አንዲት እህት ላምበረት ሙሉ ወንጌል አገልጋይ ነች። እስካሁን በህይወት የማረሳውን ዕንባቆም ላይ ያለ ምዕራፍ 1 ላይ ያለ ይመስለኛል እሱን መልእክት ነገረችኝ እና እሱን መልእክት ከምን ጋር አያይዛ ነገረችኝ? ለማርያም ከተነገረው መልእክት ጋር አያይዛ ነገረችኝ ማለት ነው። አንድም ቢተርኩላችሁ እንኳን የማታምኑትን ታላቅና ኃይለኛ ነገር በህይወት ፈጽማለሁ የሚለውን ሐሳብ እሱንና ማርያምን በህይወትሽ ሰይፍ ያልፋል የተባለ ሐሳብን ከማርያም ጋር አገናኝታ ማርያም ደግሞ በልቧ ተጠብቀው ነበር የሚለውን ሐሳብ አገናኝታ ነገረችኝ። ለምንድን ነው ይሄ አልገባኝም አልኳት። አልገባኝም ስላት ምን አለችኝ? የማርያምን ያነሳውልህ ማርያም እኮ ድንግል ማርያም ይሄንን ሐሳብ ስትቀበል እኮ ከባድ ነበር ለሷ። በኋላ ነው እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ያለችው እንጂ ያ ነገር ያልተለማመደችው ነገር ነው። ስለዚህ ከባድ ነገር ነው በህይወቷ የመጣው። ባሏም ሊከዳት ነበረ፣ ዮሴፍ ሊከዳት ነበረ፣ ጮኛዋ ሊከዳት ነበረ የሚለውን ሐሳብ ትንሽ ደብዘዝ አርጋ እሷ ባለችኝ አማርኛ ነው የምናገረው። እሱኑ ነገረችኝና ከባድ ህይወት አይመስልህም አለችኝ። አዎ አልኳት። ባንተም ከባድ ነገር ያልፋል አለች። ጌታ ግን አብሮህ አለ። ግን በህይወትህ ከባድ ነገር እንደሚያልፍ ግን ጌታ ተናግሮኛል አለችኝና እዚህ ላይ ደግሞ እንደ ማረሚያ የምወስደው ምንድነው በጣም በጌታ ልጅ የሆኑ ሰዎች ላይ መልእክት ስንናገር ብንጠነቀቅላቸው። ምክንያቱም ህይወትህ ከባድ ነገር ውስጥ ይገባል። በህይወትህ ሰይፍ ያልፋል። ጌታን ግን እንዳትክድ። ጌታ አጠገብ ቆሞ ያበረታሃል፣ ልክ እንደ ጳውሎስ ያበረታሃል። ነገር ግን ከባድ ነገር ነው በህይወት የሚመጣው አለች። አስደነግጣል በጣም። እኔ ያሰብኩት ጌታ ይረዳኛል፣ ግን መከራ አለ አለች ማለት ነው። በሚገርም ሁኔታ መከራ አለ አለች። እንዳለችውም በጣም ከባድ መከራ ባገባው በአመቴ አጋጣሚ ማለት ነው። ምንድነው? ባገባው በአመት ከ2 ወር አካባቢ ከ3 ወር አካባቢ ልጅ ወለድ እና ልጅ ወለድን። ደስ አለን። ሴት ልጅ ነች፣ ተወለደች እና ስትወለድ የካቲት ሆስፒታል ነው የተወለደች።
የካቲት ሆስፒታል ነውና እዛ ጋር በሕክምና ስህተት ምክንያት ልጅቷ ታፈነች እና የኦክሲጅን እጥረት አጋጠማት። ታፈነች። ስትወጣ ምንም ትንፋሽ የላትም። ትንሽ በቃ ለፍስፍስ ብላለች እና በአጋጣሚ አምቡላንስም የለም። ስለዚህ ኦክሲጅን መውሰድ ነበረባት። የካቲት ሆስፒታልን የሚያክል ሆስፒታል ኦክሲጅን እጥረት አጋጥሞናል፣ ኦክሲጅን የለም አሉ እና ከሌሊቱ 9 ሰዓት ላይ ያችን ልጅ ይዘን ጥቁር አንበሳ ሄደን እናትየዋን እዛ አስቀምጠን ማለት ነው። ጥቁር አንበሳ ሄደን ጥቁር አንበሳ ተቀበሉንና የህፃናት ማቆያ ክፍል አላቸው ላይ እዛ ገባች። በኦክሲጅን ቆየች ማለት ነው። ለ5 ቀን ቆየች። እናትየዋ በሁለተኛው ቀን ሄደች። ግን ቤት ተቀመጠች እንጂ ልጅቷ በሞትና በህይወት መካከል ስለሆነች እናትየዋ እንድታያት አልተፈቀደም። 5ኛ ቀን ላይ ትንሽ ትንፋሽ አመጣች። ትንፋሽ ብታመጣም ግን በኋላ ላይ እጇ አይሰራም፣ እግሯ አይሰራም፣ ባላንስ አታረግም። ሲቪ የሚባል ሲቪ ሆናለች ነው የተባልነው። በቂ ኦክሲጅን ወደ ሰውነቷ ወደ ጭንቅላቷ ባለመግባቱ ምክንያት አይምሮ ውስጥ ጉዳት ተፈጠረ። ጭንቅላቷ ውስጥ ጉዳት ተፈጠረና ፓራላይዝድ ሆነች ሙሉ ለሙሉ። ስለዚህ በእኛ እርዳታ የምትኖር ልጅ ሆነች። ስለዚህ መከራው እዛ ጋር ጀመረ ማለት ነው። መከራው እዛ ጋር ጀመረ። በሳምንት አንድ ጊዜ ጥቁር አንበሳ እንመላለሳለን። ሃይ ሪስክ ክሊኒክ የሚባል አለ። እዛ አንድ ክፍል አለ። በቃ ሃይ ሪስክ የሆኑ ልጆች እንዲመላለሱበት የሆነ ነው። በየቀኑ መርፌ ትወስዳለች። ሲጀር የሚባል ይሄ መንቀጥቀጥ አይነት ኤፒሌፕሲ ዘር የሆነ እሱ ጀመራት። ከህፃንነቷ ጀምሮ ኪኒን ትወስዳለች፣ መርፌ ትወስዳለች። ስለዚህ በየቀኑ እንወስዳታለን። በኋላ በሳምንት አንድ ቀን ሆነ። ስለዚህ ያ ቻሌንጅ አለ ማለት ነው። ይሄ ቻሌንጅ ቀጠለ፣ በቃ ቀጠለ፣ በህይወታችን ላይ ቀጠለ። ሁሉም ሰውነቷ አመት ሲሞላት ሁሉም ሰውነቷ አይሰራም። እንግዲህ ልጅ አገኘን ብለን ደስ ብሎን የነበረን ሰዎች ሁለመናችን ፈሰሰ ማለት ነው። እና ያችን ልጅ ተረከብን። ችግሩ ቀጠለ፣ ስራውም እንሰራለን ቀጠለ። ጌታም እውነት ነው ረዳን። ስለዚህ ሌሊት ትታፈናለች፣ ወተት ስንሰጣት ትታፈናለች። ሌሊት 8 ሰዓት 9 ሰዓት ጥቁር አንበሳ እንወስዳታለን። ችግር ውስጥ ነው የምትሆነው። በሳከር ነው የሚወጣላት። እዚህ ሳምባዋ ላይ ውሃ እየገባ ማለት ነው። ሳምባዋ ላይ ውሃ ስለሚገባ ያው በኋላ ምን መከሩን እኛ ጋር እስከምትደርሱ ድረስ ህይወቷን እንዲቆይ ከፈለጋችሁ ውሃ አዘጋጅ፣ እዚህ ውስጥም አፏ ውስጥም አፍንጫ ውስጥም ያለውን ነገር እራሳችሁ ሳቡት ለጊዜው፣ በቃ ለፈርስት ኤድ ማለት ነው። ጊዜያዊ እርዳታ አድርጉላትና ነው የምትመጣው እንጂ አንዳንድ ጊዜ ሳምባ ውስጥ ብዙ ውሃ ከተራቀመ ትሞታለች የሚል ነገር አነሱልን። ስለዚህ ሌሊት በየተራ መተኛት ጀመረን እና እንቅልፍ ቀረ ማለት ነው። በጌታ 1 ዓመት ከምናምናችን ነበረ። አሁን እሷ 1 ዓመት ጨመር 2 ዓመት ሆነን። ግን የ2 ዓመት ክርስቲያን ደግሞ ምንም አያውቅም። ግን በጣም ጌታ ሲራራልን ምንድነው ያ መልእክት መቀበላችን ጥሩ ነው እላለሁ። ምክንያቱም መከራ አለ ከተባለ መከራው መጣ ማለት ነው። ጌታ ደግሞ ቤታችሁ አለ ከተባለን ጌታ እንዳለ አስበን መኖር ጀመረ። ስለዚህ ምግብኛን የምናበላት የምናንቀሳቅሳት እኛ ነን። ሁሉን ነገር የምናረጋት እኛ ነን። እሷም ስራ አቆመች ባለቤት በቃ ወዲያውኑ አቆመች። አውቶማቲክ አቆመች። በቃ በየተራ እየሄድን ስራ እንሰራለን። በመሃል ጥቁር አንበሳ እንመላለሳለን። በኋላ በሳምንት 2ቴም ተጀምሮ ነበረ። በቃ መከራው በደንብ ሆነ ማለት ነው። እና ያ መልእክት ደግሜ የምለው ትክክል ነበረ ማለት ነው። ስለዚህ አንድም ጸሎት ተለማመድ። ምክንያቱም ልጅቱ በህይወት እንድትኖር የሚያረጋት ምንድነው? አንዳችን ስንተኛ አንዳችን እንጠብቃታለን ማለት ነው።
ድምጽ ማታሰማም ያው አታሰማም። በቃ ኩር 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 ትልና ድንገት ካፍንጫ የሆነች ነገር ስትወጣ ነው የምናየው እና ስትታገል ነው የምናገኛት። ስለዚህ በጣም ከባድ ነበረ። ቶሎ ሄደን ቶሎ ሳክ ማድረግ ጀመረም። ሌላ መሳሪያ ስለሌለ እሱን እናወጣና ሐኪም ቤት በኋላ ላይ በጣም ለመድ ነውና እሱን እናወጣና ምን ሰጣት ትንሽ ነገር አለ። ትንሽ ሞቅ ያለ ነገር ስጧት ተብለናል። ትንሽ ሞቅ ያለ ነገር የሚያስበን ካወጣንላት በኋላ ትንሽ ሞቅ ያለ ነገር ስንሰጣት ይወጣል። ራሱ ሲወጣ ሪሊፍ ታገኛለች። ከዛ ሳምቧም ሴፍ ይሆናል ማለት ነው። በሱ ምክንያት ችግሩ እየባሰ መጣ። የኛ ህይወት ግን አላቆመም። እኔ ላምበረት ቸርች ላይ በኋላ ማገልገል ጀመርኩ። እንደዚህም ሆነ ማለት ነው። አዎ በደንብ ማገልገል ጸሎት ህብረት ላይ ገባሁኝ። ማገልገል ጀመርኩ። 3ኛ ዓመት ላይ እሷም አልተሰናከለች። ምንም ኮምፕሌን አታረግም። ጠንካራ ነበረች እና እኔ ማገልገል ጀመርኩኝ። ጸሎት ህብረት ገባሁ። ከዛ እንደውም ፈውስ ፕሮግራም ላይ ማገልገል ጀመርኩ። ቀጠልኩኝ ማለት ነውና በዚህ ሁኔታ በፈውስ ማገልገል ጀመር። ፈውስ ማገልገል ጀመር። አዎ ኦኬ። ላምበረት ላይ እስቲ ለመጀመሪያ ጊዜ እንዴት አወቅ ፈውስ ስጦታ እንዳለ? የፈውስ ስጦታ በጣም በሚገርም ሁኔታ ፓስተር መስፍን ይባላል እኛ ጋር ሰሚት ሙሉ ወንጌል ከቅርብ ጊዜ በፊት በፓስተርነት ተሾሞ ያገለግል ነበር። አሁን ለጊዜው የለም እኛ ጋር። እሱ እያገለገለ ያለ ላምበረት ላይ እሱ ቆሞ ያገለግላል። እኔ 4ኛ ዓመት አካባቢ ነኝ በጌታ እና አንድ ጊዜ በጣም በሚገርም ሁኔታ አንዲት እህት ከፊቴ ቆማለች። ነጭ ቀሚስ ነው ያደረገችው። ነጭ ቀሚስ ነው ያደረገችው። የሚጸለይላችሁ ሰዎች ውጡ ሲባል እኔም የፈውስ ኮሚቴ ላይ የፈውስ አገልግሎት ኮሚቴ ላይ አብሬ ስላለው አንድ ቀን ጾመን ጸልየን አድረን በሁለተኛው ቀን ነው ፕሮግራሙ ያለው እና ከፊት ነው የተቀመጥኩት እና በጣም ውስጤ ተነቃቅቷል። ያን ጊዜ ቤት ያለውን ነገር አልሰማውም እና እዛ ጋር ቁጭ ብዬ እያለሁ ያቺን ነጭ ቀሚስ ያደረገችን እህት እንደዚህ እያየኋት በሚገርም ሁኔታ ቀሚሷ ላይ ምንም የለም፣ ግን ለኔ የሚታየኝ ምንድነው ደም ሲፈሳት ያለው ደም ይፈሳትና መሬት ላይ ይፈሳል። ቀጥሎ ያ ደም ሲፈስ እከተለዋለሁ። እኔ እንደዚህ ስከተለው ሄዶ አንድ ወንድም እግር ላይ እሱ ላይ ሲፈስበት አየሁኝ እና ጌታ ሆይ ምንድነው አልኩኝ። ምንድነው ይሄ ነገር? ለመጀመሪያ ጊዜ ራእይ ያየ? አዎ ለመጀመሪያ ጊዜ ነው ያየሁት። እና ምንድነው አልኩኝ። ምንድነው ስል አይ ከደም ጋር የተገናኘ ህመም አለባት። ያ ደግሞ ያየው ባሏ ነው አለ። በቃ ለኔ ይሄ መልእክት ቀላል ነው፣ ምክንያቱም ከዛ ብቀጥል ደግሞ አገኝ ነበር ማለት ነው። ግን ልጅነት ስላለ ቀጥ ብዬ ሄድኩና ፓስተር መስፍንን ለዚህች እህት መልእክት አለኝ አልኩት። ጥሩ ነው አለኝ እና ያቀኛል። ያው ቸርች ውስጥ በደንብ ያቀኛል። ታዲያ ጥሩ ነው ንገራት አለኝ። በዛውም ጸልይላት አለኝ። ሄድኩና አንቺ መልእክት አለኝ አልኳት። እሺ አለች። ጎንበስ ብላ ነበር። ያውም ዝም ብዬ ነው ቀጥ ብዬ የነገርኳትና ቀና አለች። ምንድነው አለችኝ። መልእክት ልነግርሽ ፈልጌ ነው ስላት እሺ አለች። ለብቻሽ ልንገርሽ አልኳት። ለብቻ መንገርን ከየት እንዳመጣሁት እስከዛሬ ድረስ አላቅም። እውነት ለመናገር በፍጹም አላቅም። ምናልባት ጌታ ተጠንቆልኝ ሊሆን ይችላል። ከደም ጋር የተገናኘ ህመም ነው አይደል አንቺ አመመሽ አልኳት። አዎ አለች። ያን ጊዜ ደግሞ ከደም ጋር የተገናኘ ህመም ያለ ኤችአይቪ ነው። ኤችአይቪ ያኔ በጣም ፌመስ የሆነበት ጊዜ ነው። እና ኤችአይቪ አለ እንዴ አልኳት። አዎ አለችኝ። ዞር አልኩና ደግሞ ለምስክርነት እንዲሆንሽ ያ ወንድም ባልሽ ነው አይደል ስላት በቃ ብድግ አለችና ፈረጠች። በቃ ወደቀች። ከዛ ችግር የለውም ጸልይለት ብሎኛል ፓስተር ልጸልይልሽ ስላት አዎ አለች። አሁን እኔ ትፈወሻለሽ ምናምን አይደለም እምልሽ አልኳት። አንቺ ግን አትሞቺም ብሎኛል ጌታ አልኳት። አትሞቺም ብሎኛል ጌታ ስላት
መልሳ አሁንም መሬት ላይ ተንደባለለች ምናምን በጣም ተደሰተች። ከሷ በላይ ግን እኔ ተደስቻለሁ። ምክንያቱም ጌታ መልእክት ነግሮኛል ብዬ ግን ያንን ነገር እውነት ለመናገር በጌታ ፊት ምለው ነገ የልጄንም ችግር ይነግረኛል ብዬ ነው በጣም የተደሰትኩት ማለት ነውና ነገርኳት። ስነግራት ምንድነው ሁለተኛ ያልኳት አትሞችም መሞት ብትፈልጊ እንኳን ደግሞ አትሞችም አልኳት። ከዛ ለሱ ለባለቤቷ ሄድኩና ችግሯ እንደዚህ ነው አይደል ስለው እሱም ደስ አለው። በቃ ነገ እኔ የምሰራው መገናኛ አካባቢ ነው። እዚህ ሙሉ ጊዜ አገልጋይ አይደለሁም። ነገር ግን እዚህ ያው እንደ አንድ አማኝ ነኝ። ከዛ ደግሞ ፈውስ አገልግሎት ላይ ኮሚቴ ነኝ አብሬ ገና መለማመድ የጀመርኩ ሰው ነኝ። እንደ ትልቅ አገልጋይ ምናምን እንዳታስበኝ ምናምን አልኩትና ሌላ ነገር እንዳይጠብቅ ነገ ግን መገናኛ አካባቢ ስለምሰራ መዝሙር ቤት ነው የምሰራው ከፈለጋችሁ ኑና እናወራለን። ከዛ መጡ አወራዋቸው። ያ ነገር እንደው የነገርከኝ እኮ አሁን እኔ የሚገርም እኮ CD4 የሚባል ነገር አለ። CD4 በጣም ቀንሶ አሁንም ጠዋት ሄጄ ስመረመር የበለጠ በጣም ቀነሳለች። የበለጠ በጣም ስለቀነሰ ምን ማለት ነው ይሄ መልእክት አለች። እንግዲህ እኔ እኮ አላቅም የሚያውቀው ጌታ ነው። አሁን ቢሆን ምናልባት የሆነ ነገር ላረግ ይችል ይሆናል። ያኔ ግን በጌታ ላይ ያለኝ ነገር አዲስ ስትሆን ያለው ሐሳብ ስለሆነ ሁለት ነገር ነው የምልሽ። አሁንም በህይወት ትኖሪያለሽ አትሞቺም። ልጅ አለሽ ልጅሽን ታሳድጊያለሽ። ሁለተኛ ደግሞ አለች በህይወት አሁን የዛሬ 20 ዓመት ነው ይሄ ግን በህይወት አለች። በነገራችን ቅርብ ቀን ተገናኝተናል። በመሃል ተጠፋፍተን ነበር። አሁን ቅርብ ቀን እዚህ አያት አካባቢ ከሆነ ሱፐርማርኬት ስትወጣ ከልጇ ጋር ሆነ አግኝቻታለሁ። ባለቤቴ ማብራት ስለነበረች ማለት ነውና ልጅሽን ታሳድጊያለሽ አትሞቺም፣ ምንም ብትፈጥሪ ራሱ አትሞቺም አልኳት። በኋላ CD4 በጣም ሲቀንስ አንድ ቀን ሰው ቤት ውስጥ ባዶ ሲሆን ጠብቃ የሆነ በረኪናና የሆነ መድኃኒት ጠጣች ማለት ነው። ያቺት ተስፋ ቆርጣ ከዛ ሰዎች አፋፍሷት ዳግማ ምኒልክ ሆስፒታል ሄዳ ቀጥተኛውን ነገር ነው የምነግራችሁ። እዛ ሄዳ ከ4 ቀን በኋላ ስትድን እዛ ወንድም ጋር ወሰዱኝ ብላ ሱቅ በር ላይ በታክሲ መጣች። ላዳ ታክሲ መጣችና ትጠራለህ አለኝ። አንድ ወንድም አላት ማያምን አመጣ። አንድ እህት ደግሞ አለቻት አሜሪካን ሀገር ነበረች መጣለች። ልትሞት ነው ተብላ መጣለች። ከዛ እሷ ደህና ስትሆን መልእክት ነግሮኛል እንደዚህ ብሎኛል ይሄ ወንድም ብትፈልጊ ላሳይሽ ብላት ነው ይዛት የመጣችው ማለት ነው። ናስታይኝ ወጣት ነኝ ገና የዛሬ 20 ዓመት ማለት ነው። እና ምንድነው አለችኝ። በቃ ጌታ እንደዚህ ብሎኛል እንዲህ እኮ ነች አለችኝ። ምንም ብትሆን አትሞትም ይችላል አልኩ። እኔ አሁን ሌላ ነገር ልጨምርልሽ አልችልም። ልጅቷ ግን አትሞትም፣ ልጇንም ታሳድጋለች እና እንደምትቆይ በጌታ ጊዜ ካልሆነ በስተቀር በቅርብ እንደምትሞት እንዳታስቡ አልኳት ማለት ነውና በዚህ ያነሳሁት በምን ምክንያት ነው ስለጠየቀኝ የፈውስ ስጦታ አልከኝ ማለት ነው። ይገርም። ስለዚህ ከዛ በኋላ በፈውስ አገልግሎት ላይ ቀጠልኩ ማለት ነው። ታዲያ ቤት ያልከውን አልሞከርም? ለልጅህ አልሞከርኩም። በጣም በሚገርም ሁኔታ እዛ ስደርስ ደግሞ እኔ እዚህ ጀርባዬ ላይ የሚሰማኝ ነገር አለ። መንፈስ ቅዱስ ሲመጣ የሚሰማኝ ነገር አለ። እሱ ስሜት ልጄ ጋር ስደርስ የለም። ያ ስሜት ስለሌለ አሁን ድረስ ምንም መሞከር አልችልም። እንዴት ናት ልጅ አሁን? ልጄ በህይወት 13 ዓመት ከ7 ወር ከ3 ቀን ብቻ ነው የኖረችው በምድር ላይ። ከዛ ወደ ጌታ ሄደች። 13 ዓመት እስከሚሞላት ኖራለች። 13 ዓመት 7 ወር ከ3 ቀን በህይወት ኖራለች። እና ጌታ በወደደው ቀን ደግሞ ሄደች። አዎ ታወራለች። ማውራት እንዲህ ቃላት በጣም ባታወጣም ግን በጣም ኮንሽስ ነች።
እንትኗ ተያዘ እንጂ መንፈሳዊ ነገር በትክክል ነው የምትከታተለው። እኛም በደንብ ታቀናለች፣ ለማውራት ትጥራለች፣ በደንብ ኮሚኒኬት ታደርገናለች። ምንም ሌላ ችግር የለባት በደንብ በቃ። ግን በጣም በሚያሳዝን ሁኔታ እሷ አለፈች። ስታልፍ ደግሞ ከባድ ነበር። ሰይጣን የሆነ ነገር ሊያረግ አስቦ ነበር እሷ በህይወት ስታልፍ ማለት ነው። እሱ በጣም የሚገርም ነገር እዛ ጋር ተፈጠረ። ሁልጊዜ እኔ ጧት ቁርሷን አበላታለሁ። ወደ 8 ሰዓት ላይ ሱቅ ስለሆነ አንዳንድ ሱቅ የሚሰራልኝም ሰው ስለሚኖር እናትየዋም ስላለች እመለስና ሁሌ አላምናት እመለስና 8 ሰዓት አካባቢ ላይ ደግሞ ምሳ መብላቷን አይቼ እኔ ደግሞ ጨምሬላት አብልቻት ነው ወደ ስራ እንደገና እመለሰው እና በየቀኑ አላምናት። ከዛ በኋላ መድኃኒት ትንሽ የአንድ መድኃኒት ትወስዳለች፣ ፌኖባርቢታን የሚባል እሱን ትወስዳለች። ግን ሲዘሩ የለም፣ ሲዘሩ ቆሞላት ግን መውሰድ ነበረባት፣ ትወስዳለች። ስለዚህ ስለማትቆም ሄጄ ማጸዳዳቱንም ምናምን አርጌላት ነው የምመለሰው። ጠዋት ካልተነሳች ደግሞ ፊቷንም አጥቤ ጥርሷንም ምናምን አርጌ ነው የምወጣው። እናትየዋ እንደውም ለስራ ጎበዝ ስለሆነች አንቺ ሂጂ እኔ እሷን ጨርሼ እመጣለሁ እላታለሁ። ምክንያቱም 9 ወር ተሸከማ የተወሰነ 2-3 ዓመት ደግሞ እኔ ስራ ላይ ሆኜ እሷ ቤት ውስጥ እሷን ተሸክማ ቀጥሎ ሌሎች ልጆችም ስለተወለዱ ስለተወለዱ ያንን ሁሉ ዋጋ ከፍላ እንደገና ደግሞ እኔ ከዛ በኋላ እኔ መርዳት እንዳለብኝ በጣም እርግጠኛ ነኝ። እሷ እያለች ልጆች ተወልደሃል? አዎ፣ ከሷ ቀጥሎ 2 ልጆች ተወለዱ። እነሱስ አሁን እህታቸው በምታልፍ ጊዜ እንዴት ነበር ስሜቱ? ስሜቱ በጣም ከባድ ነበር። እነሱ ትንንሾች ናቸው። በእርግጥ አንዱ አብሶ አሁን ወንዱ 3ኛ የተወለደው በጣም ትንሽ ነበረ፣ 4-5 ዓመት አልሞላውም ነበርና በጣም የሚወዳት ልጅ ነበር። በቃ እሷን ይወዷታል። ግን እዛ ጋር እንዴት ነው የሞተችው እሷን? እሱም ብነግርህ ጥሩ ነው። ጠዋት አበላኋትና ትንሽ ሳል ስለነበራት ሽሮፕ ሰጠኋትና ሐኪም ቤት እንትን ብለው አዘውልኝ ኦግመንቲን የሚባል ሽሮፕ ሰጠውኝ። እሱን አጠጥቻት በየ8 ሰዓቱ ስለሆነ ከ8 ሰዓት በኋላ እመጣለሁ ብዬ ወጣሁኝ። ስወጣ ዝም ብሎ እጄ ይንቀጠቀጣል፣ እግሬ ይንቀጠቀጣል። ምንድን ነው ምናምን እላለሁ እና እናትየዋን መስከረም 1 ሊሆን 2 ቀን ሲቀረው አዲስ ዓመት ሊሆን 2 ቀን ሲቀረው ነውና እኛ ደግሞ የሱቅ ስራ ያን ጊዜ እሷ ጊፍት ሾፕ ከፍታለች ባለቤት፣ ይሄ የስጦታ ዕቃ ቤት። እሱም ስለከፈተች መዝሙሩንም ስለምንሰራ እሱን ስራ እሷ በደንብ ትሰራለች። ስለዚህ እኔ ደግሞ ኮንስትራክሽኑም ላይ ስለጀመርኩኝ ወጣ ገባ ነው እንጂ ሱቅ ውስጥ ብዙ አልቆይም። ከዛ ተመችቶኛል፣ ልጄንም ተመልሼ ለማየት ማለት ነው። እና ለምን እጄ ተንቀጠቀጠ ምናምን ብዬ ሰዎች ሄጄ አማከርኩኝ። አንድ ፓስተር ነበር፣ ለሱም ነገርኩት፣ ጸልይልኝ አልኩት። ናም በጣም በከባድ ሁኔታ በቃ መቆጣጠር አቃተኝ። እጄን ሙሉ እጄ እንቀጠቀጣል። በኋላ እየባሰ መጣና ልቤ በጣም መምታት ጀመረ። ሄጄ ክሊኒክ ታየሁኝ እና ለኔ ሲመታ ይታየኛል፣ ይሰማኛል በደንብ። አይ እንዲሁ የድንጋጤ ነገር ትንሽ ጨመር ብሏል እንጂ ሌላ ግን ችግር የለም። እጅ ለምን እንደሚንቀጠቀጠዋልኝ በቃ ይንቀጠቀጣል። ምን ላድርገው ዛሬ አልቻልኩም አልኩት። ልሄድ ስል እግሬ የሚንቀጠቀጣል። ኋላ እንደምንም ሱቅ ሄድኩኝ። እሷ ሄደች፣ ገበያ ሄደች እናትየዋ። ቀን 7 ሰዓት ወይ 8 ሰዓት ሲል ችግር ሲኖር ደውይልኝ እላታለሁ፣ እኛን የምትረዳ እህት አለች እና አልደወለችልኝም። ከዛ እንድትደውልልኝ በጣም ፈልጌያለሁ። ከዛ እኔ ደወልኩላት። ስደውልላት ኧረ አሟታልና ትንሽ አንገቷን ወደ ላይ እንዲቀና እያደረገች አይኗን መስቀል ጀመረች አለችኝ። ልክ እንደሱ ስትለኝ ሱቁን ይውልኝ አልኩና የሆነ ታክሲ ጠራሁና ተነስቼ ሄድኩኝ። በቃ ሌላ ምንም በቃ መልስ አልፈለኩም። ሄድኩኝ። ሲሄድ ያቺ የምትረዳን እህት ምን ነክቷት እንደሆነ አላቅም፣ ግቢው ሰፊ ግቢ ነበረንና ወጥታ እዛ ደጅ ቆማለች።
ስገባ ልጅቷ ተዘቅዝቃ ከሶፋ ላይ ወድቃለች እና አንገቷ ታጥፏል፣ ህይወቷ አልፏል። ወድቃኒ ሞተችው። ብኒ በቃ መውደቋ ይግደላት ህመሙ ከውስጡ ይግደላት አላቅም። ብቻ አነሷት። አፋፍሼ ኮሪያ ሆስፒታል ሄድኩ። ስጠይቃቸው ኦልሬዲ የልብ ምቷ የለም። እኔ ትንፋሽ ለመስጠት ሞክሬያለሁ፣ አዳምጫታለሁ ምናምን ብዙም የለም። ግን እርግጠኛ መሆን ስላልቻል ኮሪያ ሆስፒታል ወሰድኳት። ቼክ ተደረገች፣ አልሆነም። በቃ አረፈች ማለት ነው። እና ትንሽ በዛች እህት ላይ እንትን ብዬ ነበር። እየተቸገረች እያየች ደውላልኝም ለምን ጥላት ወጣች ብዬ ትንሽ ከብዶኝ ነበር ልቤ። በኋላ ግን ጠርተን ከቀበርን 2-3 ቀን ከሆነም በኋላ ጠራናትና ለሷው ነው እሷን የቀጠርናት። ስለዚህ ጸለይንላትና እኛው ተያዥ ሆነን ሌላ ቤት አስቀጠርናት ማለት ነው። እና እሷ ተመልሳ መጣ። በኋላ እንደውም ትንሽ የኔ ስሜት ጥሩ ስላልነበረ መታ በቃ እንደው ጸልይልኝ ምናምን አለችኝ። በጌታ አልነበረችም። በዛ ምክንያት ግን ወደ ጌታ መጣች። ወደ ጌታ መጣች። እሷን አትርፌያለሁ። ከዛ ይቅርታ ማረኩላት እና አገባች። ስታገባ መጣ ነገረችን፣ ጸልዩልኝ እኔ ጤነኛ ልጅ እንድወልድ ልባችሁም ማዝኖ ከሆነ አለችን። ጸለይንላት። እኔው ነኝ ይዣት ሄጄ ወለደች። ያችን ይዣት ሄጄ ወልዳ ከዛ በኋላ ስትታረስም የኔ ባለቤት ሄዳ በደንብ አጠገቧ ሆናላታለችና በዛ ውስጥ ሆነን ያው መከራው እሱ ጋር ቀጠለ ማለት ነው። እሺ እንግዲህ ያው ይሄ ነገርክን ታሪክ በጣም ያሳዝናልም፣ በጣም ደግሞ ያው ደስ ይላል ማንተን ጌታ ማግኘት፣ ሰዎችም ወደ ጌታ መምጣታቸው። የልጅ ጉዳይ ግን የምትችሉትን አድርጋችኋል። መቼም ወላጅ የሚችለውን ካደረገ በኋላ ያ የእግዚአብሔር ኃላፊነት ነው። እግዚአብሔር ደግሞ በሌላ ልጅም ባርኳችኋል። ለማንኛውም ቀጣይ ታሪክ ያለህን የሚቀጥለው ሳምንት ትነግረናለህ። ተመልካቾቻችን የሚቀጥለው ሳምንት ከዚህ የሚቀጥለውን ክፍል ወንድማችን አብይ የሚነግረን ይሆናል። የሚቀጥለው ሳምንት እንደገና ምልሽ እንግዲህ ያስቸግራል ማለት ነው። ትመጣና ትነግረናለህ ምን ተግዳሮት ገጠመ የሚለውን ትነግረናለህ። ስለዚህ የሚቀጥለው ሳምንት ይቀጥላል። ጠብቃችሁን ተከታተሉ ጋብዛችኋለሁ። እስከ ሳምንት ድረስ መሰናበታችሁ ተስፋዬ ካሳሁን። እስከ ሳምንት ድረስ ይህ ሕያው ምስክር ነው።